በዛ ቀን መጥፎውን ዜና ሰማው። ገና ዶርትሙንድ እንደደረስኩ ነበር ዶክተሮች የዘር ፍሬ ካንሰር ተጠቂን አሉኝ። ከእንግዲህ ኳስ መጫወት አይደለም፣ በሕይወት መኖር ላይ ማተኮር የውዴታ ግዴታ ነው። እግር ኳስ ከእንግዲህ የማይታሰብ። እናም ለልጆችህ ለቤተሰብ ስትል በሕይወት ለመኖር መታገል እንዳለብኝ ተነገረኝ። ደነገጥኩ፣ እንደማልቀስ ቃጣኝ፣ ታመምኩ። ሕልሜ የተቀጨ መሰለኝ። ተስፋ እንደመቁረጥ አደረገኝ። ግን አምላክ ያለ ጨለማውን መወጣት እንደምችል አሰብኩ። በዚህ ዓለም ከሕይወት ዕጣ ፈንታ አስቸጋሪ ገጠመኞች ጋር ሰዎች በጥልቅ ማዘናቸውን እየገለጹ መልካሙን ሁሉ እንዲገጥምህ እንድትበረታ እየተመኙ ቀስ በቀስ እየራቁ ይሄዳሉ። ስትደምቅ ስትፈካ ለደቂቃ ያልተለየ አጀብ ሁሉ የደበዘዝክ ሰዓት፣ ፈተና የገጠመ ወቅት በብርሃን ፍጥነት ሊርቅህም ይችላል። ይህ የዚህ ዓለም ዕጣ ፈንታ አንዱ መንገድ ነው። ከተፈላጊነት ወደ አለመፈለግ፣ ከኮከብነት ወደ ተስፋ መቁረጥ፣ ከስኬት ወደ ምንም ስትቀየር